በጣም የሚጣፍጥ ቆንጆ የሆነ ሰላጣ ነው የሰራሁት። እውነት ለመናገር በተለይ ደግሞ ሚጥሚጣ ካላችሁ በቃ ሚጥሚጣ ካላችሁ ይሄንን ሰላጣ ስትበሉ በቃ የጾም ቁርጥ በሉት። በቃ ቲማቲሙ እንደ ቁርጥ ነው። ሁሉም ነገር እንዴት እንደሚጣፍጥ ማለት ነው። እኔ እንጃ። እኔ በሚጥሚጣ ነው የበላሁት። በጣም ነው የሚጣፍጠው። ከዛ ደግሞ አንድ ስኒ ቡናችሁን እፉት ስትሉት በቃ ምሳችሁን በላችሁ፣ እራትም አትደግሙም ማለት ነው። ምክንያቱም ከምሳ በኋላ አንድ ስኒ ቡና ግድ ነው። አያምርም? እንዴት እንደሚጣፍጥ አንዳንድ ጊዜ አይን ሲጠግብ በቃ ለአይናችሁ የሚማርክ ምግብ ስትበሉት ደስ ይላል። እና እንዴት አድርጌ እንዳዘጋጀሁት አሳያችኋለሁ። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ምን እንዳማረኝ ምሳ እየሰራሁትን አሳያችኋለሁ። ሰላጣ ለመስራት አስቤ ሩዝ ምሳ ነው የሰራሁት። እንግዲህ እንደምታዩት ሩዝ የለኝም ነበረ፣ ግን ፍላጎቴ ዛሬ በቃ ሩዝ ሰላጣ ብሰራ ብዬ አስቤ ነበረ። እንደ አጋጣሚ ብዙም ሩዝ አንጠቀምም ቤት ውስጥ፣ እኔ ብቻ ነኝ ሩዝ የምጠቀመው ማለት ይቻላል። ትንሽዬ ሩዝ ነበረች። ይችን እንግዲህ እንደምታዩት እጥብ አድርጌ ቆንጆ አድርጌ ካጠብኩኝ በኋላ ያው ምሳዬን በጣም መግቦኝ ነበረ። ቤትም አልነበርኩኝም ስራ ነበርኩኝ እና መብራት በቃ ምን ልበላችሁ፣ ያው ቶሎ መጥቼው ወደ ኩሽና ነው። እንጀራ እምቢ ብሎኛል። እንጀራ አይዶን ነው ዱቄቱ ይሁን አላውቅም። እንጀራ ለመጋገር ብዙም ያን ያህል አልቻልኩም። ምክንያቱም ምጣድ አዲስ ገዝቼ ነበረ። እሱ ይሁን አላውቅም፣ ብቻ እምቢ አለኝ። የጾም ምግብ በጾም ሰዓት የጾም ምግብ በጣም ነው የምወደው። እናም እንደምታዩት እንግዲህ ሩዜን እየቀቀርኩኝ ነው። ከዛም እዚህ ጋር ቲማቲም፣ ኩከምበር እንዲሁም ደግሞ ኮሪያንደር። በነገራችን ላይ ኮሪያንደር በጣም ነው የምወደው። እንግዲህ የድንብራ ቅጠል መሰለኝ ባልሳሳት፣ ግን በደንብ አድርጋችሁ ጠቡት። እኔ እንደምታዩት ደጋግሜ ነው እያጠብኩት ያለሁት ማለት ነው። በጣም ነው የሚጣፍጠው። ሰላጣ ያጣፍጣል። ብዙ ጊዜ እኔ እጠቀመዋለሁ ሰላጣ ውስጥ ማለት ነው። እና እዚህ ጋር እንደምታዩ በደንብ ደጋግሜ ነው እያጠብኩ ያለሁት ማለት ነው። ምክንያቱም ሩዙን ለመስራት የሚያስፈልጉኝ ቅጠላቅጠሎች ቤት ውስጥ ብዙ ነገር ነበር፣ ግን አልነበረኝም። ያው ባለኝ ቤት ውስጥ ባለኝ ነገር እንደምታዩት አጥቤ ምን ብዬ አዘጋጅቼ ሰላጣ ለመስራት ጉድ እያልኩ ነው ማለት ነው። በነገራችን ላይ ቪዲዮን ስጀምሩት ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ የምታደርጉ ቪዲዮን የምታዩልኝ አመሰግናለሁ። ያው ትንሽ ብትሆኑም ሰብስክራይቤና እይታዬ አንድ እኩል ባይመጣጠንም ግን የምታዩኝ ላይክ የምታደርጉኝ አመሰግናለሁ። ደግሞ ሞር ሰብስክራይብ የምታደርጉ ልጆች ቢያንስ ቪዲዮ ሲመጣ እናንተ ጋር ይደርሳል። ሰብስክራይብ ማነው ላይክ 3 ደቂቃ 5 ደቂቃ አይታችሁ ቪዲዮውን ሼር ላይክ ብታደርጉልኝ ደስ ይለኛል። ዩቲዩብ ራሱ ሼር አድርግልኛል ማለት ነው። እናም ሁላችሁንም አመሰግናችኋለሁ፣ አከብራችኋለሁ፣ ወዳችኋለሁ። ኑሩልኝ። እዚህ ጋር እንግዲህ ቲማቲም እያጠብኩ ነው ማለት ነው። ቲማቲም በነገራችን ላይ ትልቅ ቲማቲም እንደዚህ ብዙም አይጠምም፣ ግን እንዳልኳችሁ ነው። እዚህ ጋር ደግሞ እንግዲህ ሩዜ በጣም ትንሽ ሩዝ ነበረች፣ እሷንም እየቀቀርኩ ነበር። ከዛ እዚህ ጋር ደግሞ ሽንኩርቴን ከተፍ በነገራችን ላይ ቀይ ሽንኩርት አልነበረኝም። ቀይ ሽንኩርት ቢኖር ኖሮ በጣም አሪፍ ነበረ። ያለኝን ቀይ ሽንኩርት የለኝም። ባለኝ ነጭ ሽንኩርት፣ ይሄ የፈረንጅ ሽንኩርት ነው የሚባለው፣ የአበሻ ሽንኩርት አልነበረኝም። እዚህ ጋር እንግዲህ እንደምታዩ ከተፍ እያደረኩ ነው። ምክንያቱም ቲማቲሙ ያን ያህል ብዙም ደስ አላለኝም። ጣዕሙ እንደ ትናንሾቹ ቲማቲም አይደለም ማለት ነው። እና እንዳልኳችሁ በተለይ ቀይ ሽንኩርት ቲማቲም የምፈልገው አይነት ቢኖር በጣም ነበረ ሞር ሰላጣ ያጣፍጥልኝ ነበር። ግን እንደዛም ሆኖ እኔ አውቶኩትን በልቼዋለሁ። በዛ ላይ ደግሞ ይሄ ምንድነው ስሙ ኩከምበር ያን ያህል ብዙም አልወድም። የኩከምበር አፍቃሪ አይደለሁኝም፣ ግን ለመብላት እየሞከርኩ ነው። ምክንያቱም እኔ
አትክልት ነገር ብዙም አይደለሁኝም። ይሄ ሰላጣ ወዳለው በእንጀራ ምናምን፣ ግን እንደዚህ አይነት ነገር ብዙም ያን ያህል አፍቃሪ አይደለም። ይሄ ኩከምበር ምናምን፣ ቲማቲም፣ ሰላጣ፣ ሽንኩርት፣ ቃሪያ ይሄ ያደኩበት ስለሆነ ችግር የለውም። ሌሎች ነገሮች ግን በጣም ያን ያህል ብዙም አይደለሁኝም። እና እንደምታይ ኩከምበሬን ከተፍ፣ ከዛ ይሄንን ቅጠል በደንብ አጥንፍፌ አድርቄ እየከተፉ ትገኛለሁ ማለት ነው። በጣም ነው የሚጣፍጠው። ሰላጣ ያጣፍጣል። በተለይ ደግሞ ሰላጣ፣ አቮካዶ፣ የተለያዩ ነገሮች መጨመር ትችላላችሁ የሩዝ ሰላጣ ስትሰሩ ማለት ነው። እንደምታዩት እንግዲህ ከተፍ 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 እያደረኩ ነው።